ሲል እዚህ ጋር መጣ ትዘፍንልሃለች። ያራዳ ልጅ ናት ዘሪቱ። ከባድ ሚዛን ከባድ። እሷ አትቻል። እሷ የገባት በቃ ገብቷታል ቢዝነስ። ከዛ በመሃል ደግሞ መጽሐፍ ጻፈች። ዘርዬ መችሽ ያራዳ መጽሐፍ ይህን ሰገጤ ትበለዋል። እንኳን አንቺ እዩ ጩፋ ጽፏል። ጩፍዬ ጽፏል። አባቴ ሄዳ አንብብ። ጩፍዬ አራዳ ልጅ ይመችህ። ይህን ሰገጤ ህዝብ ዘይቱ ምናምን አልቋል። ሰው ባነነና የዘይት የለም። የአራዳ ልጅ በዘይት ሙልጭ አድርገው በልቶ በልቶ ሾፍ ሲያደርግ የዘይት የቲሸርቱ አለቀ። አሁን መታረጋ መጽሐፍ ለዚህ ፒፕል ምናምን ነገር መጽሐፍ ልጻፍለት እያለ ምናምን ነገር ይላል። በሚቀጥለው ደግሞ ዘርፍ እንትና ተመልሳ ልዘፍን ትችላለች። ተግባባ። ተመልሳ ዘሪቱ መልሳ ልዘፍን ትችላለች። እንዳትደነግጡ፣ እንዳትናደዱ። ምክንያቱም ከዚህ በፊትም ስላደረገችው ቢዝነሱ ስታይሉ ምናምን ምናምን ላይሆን ስለሚችል መልሳ ደግሞ ልዘፍን ትችላለች። ከዛ ምን የሚባል ሙድ ይመጣል። ድሮም አልዳነችም ይላሉ፣ ይመጣሉ አሽሙረኞቹ። አሽሙር ጴንጤ ቤት አባቴ ጥብስ ድሮም አልዳነችም የሚል ሙድ አለ። አቤት 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 ሲመቹ ሙዳቸውን ስወደው አልዳነችም ድሮም ብለው አያውቁም እኮ። ልክ ነገሩ ሀፕን ሲያደርግ ሆነ ብለው ይጫወታሉ። እና እሱ ነገር ደስ ይለኛል። ካሙዙን አንድ ሰው የሚተቸው የለም። ጴንጤ ነው። አንድ ሰው አይተቸውም። ጴንጤዎቹ አልዳነም አይሉም። ምንም አስተያየት አይሰጡም። ካሙዙ ጴንጤ ነው እንድታውቁ። የሆነ ጊዜ ላይ ሙሉ ከተከነተ መዝሙር ላወጣ ነው ይላቸዋል። ይቀውጡታል። ልክ አቤልን እንደቀወጡት ማለት ነው። ይቀውጡታል። ሩዋንዳ ነው የሚያደርጉለት። እኔ ለምን ማስጨብጨብ እንደሚወዱ ማስጮ እንደሚወዱ ግራ ይገባኛል። ናቺ ነገሯ ትንሽ ስታይል ቢሆን ደስ ይላል። ስታይል ቢሆን ደስ ይላል። ይህ ልጅ ሁል ጊዜ ይመጣና ሁለተኛ እዚህ ቤት እንዳደርስ ያ እና እንደዛ ነው የምላችሁ። ወደፊት ዮኒ ማኛ መጽሐፍ ይጽፋል በሚገባ። መጽሐፍ ብቻ ሳይሆን ሙቪ ራሱ ሰራል። የእኔ ታሪክ የ15 ዓመት ታሪክ ይዘገባል። አሉ ከሚባሉ ኢትዮጵያ ተጽዕኖ ፈጣሪዎች አርቲስቶች ምናምን ጋር የሚገርም ነገር ሰራል። አሉ ከተባሉ ከሰራው የምሰራው እውነቴን ነው የምናገረው። ከነ ቬሮኒካ አርት ጎበዝ ናት ቬሮኒካ። ከነ ቬሮኒካ ከነ ቴዲዮ ከነ ፍቅር አዲስ ከአርቲስቶች ነው የማወራችሁ። እነ ሰራዊት ፍቅሬ እግዚአብሔር በሰላም ያስፈታ። እነ ሰራዊት ፍቅሬ ትልልቅ ከተባሉት ጋር ከነ ቤቢ ሳሚ ጋር ምናምን አድርጌ ኃይለኛ ስራ እንሰራዋለን። ምን ይለናል ይህን ፒፕል
ኃይለኛ ነገር። አዎ መንሱር ወይ ሳክሱ አይቻልም አባቴ። መንሱር የከባድ ነው። ለቅንድቤ የተመጣጠነ ምግብ ነው የምበላው የሚል ሰው ጋር ይከብዳል። ሌላው ቲጂ ትዕግስት ጋር አርቲስት ትዕግስት በጣም ነው የምወዳት። አርቲስት ትዕግስት እንዲሁም ደግሞ ሀኒቾ ሀና ካናዳ በጣም ቅውጥ ያሉ አሪፍ ሰዎች ጋር ያ መሰረት መብራቴ በጣም ወዳጄ ናት። እንትና አለማየሁ ታደሰ እነዚህ በጣም ወዳቸው ማከብራቸው ጋር አንድ ቀን ከባድ ሙቪ ይሰራል ብዬ አስባለሁ። ከእግዚአብሔር ጋር እንሰራዋለን። ከዛ እነሞጣ ያለቅሱብኛል። ይሄ እንደው ይላል ይመጣና ሞጣ ጉቶማ እዛ ተጎትቶ ይሞታል። ዛኔ ቀብሩ ነው። እዮዳብ ጉቶ ቀብሩ ነው የዛኔ። ምንም ሀሳብም አይግባችሁ። የዛኔ እሱን ለቅሶ ደርሰን ነው ሙቪው የሚመረቀው። የእዮዳብ ጉቶን ለቅሶ ደርሰን ከዛ ሙቪው ይመረቃል እንጂ በሰላም ይሆን አይመስለኝ። ጉቶ ይሞታል። እዮዳብ ጉቶ ታንቆ ይሞታል የዛኔ። እውነቴን ነው የምነግርህ። ታንቆ ይሞታል እዮዳብ ጉቶ የዛኔ። ከትልልቅ አርቲስቶች ጋር ሙቪ ስንሰራ እዮዳብ ጉቶ በጣም እንትን ይላል። ምን ቴዲ አፍሮ በአዲሱ አልበሙ ምን እንዳይል እስቲ ጻፉልኝ። ምንድን ነው ጋዜጣዊ ምን ጻፉ እስቲ ሌው ወደ አሪፍ ነው። አይኔ ቴዲ አፍሮ ነገ በአዲሱ ስራው በአልበሙ ጋዜጣዊ መግለጫ እንዳይሰጥ በመንግስት አገደ እንዴ? እኛ ኢትዮጵያ ላይ በቧንቧም በመብራትም መልኩ ይሰጣላ። ምን ችግር አለ? አይ ደስ የሚል ነገር ነው። ቴዲ አፍሮ ኢትዮጵያ ላይ ከመንግስት በላይ ነው። ቴዲ ነው የሚሰማው። እስቲ ሰው ይምረጥ እስቲ ቴዲ አፍሮና ኮልኮሌውን ብልጽግና ማን ይምረጥ? እስቲ ተናገሩ። ማን ነው የሚመረጠው? ህዝቡ የሚወጣው እንዴ? ቴዲና አሁን ብልጽግና እኩል ልታደርገው ነው? ኧረ የማን ቆንዳ መጫወቻ አይደል እንዴ ብልጽግና? እግዚአብሔር ምስክሬ፣ የማንም እከክና ቆንዳ መጫወቻ እኮ ነው ብልጽግና። ያልተማረ መሀይም ዝም ብሎ እንደ በግ የሚነዳበት ነው። ለሀገር የሚያስብ የለ። የጊዜውን ገንዘብ ለማግኘት ብሎ ነው ሲርመጠመጥ የሚውለው ብልጽግና ላይ። ሰው የላቸው። እውነት ነው የምለው፣ ሰው ብቃት የላቸውም። የመሀይም ቡኖ በደሌ እኮ ነው ያለ። መስፍን ፈይሳ እኮ ነው